በዚህ ባክሽ አንቺ ቆይ እኔ መጣላታለሁ። እንዲህ መሬት ላይ እየተንፈራፈረች እያየሻት እየቀለድሽ ነው አይደለም የሚል ጥያቄ ውስጥ ትገቢያለሽ? ሴትዮዋ እኮ ሎሊት ናት። መሬቱን እንዴት እንደምትጸይፈው ታውቂያለሽ? እኔ ሳስበው ግን ያሉት አይታ ምን ይመስለኝ መሰለኝ አፈራኝ ከኛ ምትት ይገኩ መሬት ተንፈራፈረች። ገና ከዚህ በላይ ትሯሯጫታለሽ። ከጽዮን ጋር መጣላት ምን እንደሚያስከትልብሽ በፍጹም ልትገምቺ አትችይም። ሎሊት ደህና ነሽ? አይ ምንም ደህና አትመስለኝም። በቃ እናንተ ብሎ እኔ በቃኝ። በጣም ሳይመጣ አይቀርም። አዎ ሂድና ጠይቃት። እኔ እንደዚህ ስትሆን እንኳን አይቻት አላውቅም። ታወቅብኝ ነው ደግሞ ሉሊትን ምን እንዳደረግኳት ብታውቂ ይሄ ዳመናው ፊትሽ ይለቅሽ ነበረ። እሺ ምን እንዳደረግሻት ንገረኝና በጣም የሳሰበኝ ነገር ስላለ መፍትሄ እንፈልግ። እንዴ አዎ መገናኘት አለብን ስትይ በጣም አስፈላጊ ነገር እንደሆነ ድምፅሽ ሊያስታውቅ ነበረ። ቆይ ምንድን ነው የተፈጠረው? መጀመሪያ ቤት ውስጥ ምን እየተካሄደ እንደሆነ ንገሪኝ። ሉሊትን ከትናንትና ማታ ጀምሮ ሽንት ቤት ለሽንት ቤት እንድትመላለስ የሚያደርግ ነገር ሰጠኋት። ማለት ሽንት ቤት የሚያመላልስ ነገር ማለት አታደርጊውም። አንቺ እንደምታስቢው አይደለም በይኝ። ከአንቺ ጋር መጣላት በስመ አብ እኔ መቼም ነው የማላስበው። እሱ ብቻ መስሎሽ ነው? አሁን ከመምጣት በፊት ውስጥ ያሉ ሽንት ቤቶችን በሙሉ ቆለፍኩና በውጭ በኩል ያለው ጠባብ ሽንት ቤት ላይ እግሯ ላይ ተቀምጣ እንድትጠቀም አደረግኳት። ደግሞ ሉሊትን እዛ ሽንት ቤት ውስጥ አስቢያት እስኪ። ግን እኮ አምራችን ላይ የፈጠርነው ከፍታና ዝቅታ ስላለ ነው እንጂ ምንም ልዩነት የለውም። ለሉሊት ግን ትልቅ ልዩነት አለ። እሱስ ልክ ነሽ። እኔ የምልሽ ጽ ናታን ከትናንትና ወደ ቤት ሲገባ ያየሽው የተለየ ነገር አለ እንዴ? ማለቴ ያው ማምሸቱን ደውለሽ ነግረሽኛል ብዬ ነው። ከትላንት ወዲያ? አዎ ያኔ እራት ቴካዊ አድርጎልን ነበር የመጣው። እሱ ደግሞ ያለው ውጭ በልቶ ነው የመጣው። ከኛ ጋር እንብላ ስንለው አልፈልግም ውጭ በልቻለሁ አለ። ሌላስ ያየሽው የነበረበትን ቦታ የሚገልጽ ነገር ምናልባት ልብሱ ላይ ደም ወይም ሌላ ነገር ያየሽው ነገር የለም? ኤፍራታ ምን እያልሽ ነው? ስለምን ደምና ስለምን ፍንጭ ነው የምታወሩ? ያፌት የሚያስበው የወጉት ናታን ወይም ደግሞ ቢኒያም እንደሆኑ ነው። ምን? እንዴት? ቆይ ጠላቶቹ እነሱ ብቻ ናቸው እንዴ? ደግሞ ስሚ ወንድሜ በፍጹም እንደዛ አያደርግም። አላውቅም ግን ደግሞ በጣም ብዙ ነገር ተጎድቷል። ምናልባት መሮት አድርጎት ከሆነ ብዬ ነው። ቆይ ኤፍራታ ወንድሜን አታውቂውም እና ነው እንደዚህ የምትይው? እባክሽ ተረጅኝ። እኔም ድሮ ብዙ ነገሮችን አላደርግም ብዬ አስብ ነበር፣ ግን ደግሞ አሁን አስፈላጊ ከሆነ አደርገዋለሁ። ለምሳሌ ለናታን ስለ አባቴን ገዳይ አግብቻለሁ። ናታንን እኔን ስለወሰደበትና ለማስመለስ ምንም አይነት ምርጫ ስለሌለው አድርጎት ከሆነ ብዬ ፈርቼ እኮ ነው። ኤፍራታ ይህንን በፍጹም ካንቺ አልጠብቅም። ደግሞ ስሚ እውነት ወንድሜን አታውቂውም? ሰላም ሰላም፣ ውድና የተወደዳችሁ ፋፊት ቤተሰቦች እንደምን አላችሁ? ያላችሁበት የዓለም ዳርቻ ሰላማችሁ በዝት ተረፍረፍ ይበል እያልን ዛሬም በአዲስ ወደ እናንተ መተናል። እናንተ ሙሉ ቪዲዮ እንደምትከታተሉና በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድታበረታቱን በትህትና እንጠይቃለን። እኛም ወደ ሙሉ ቪዲዮ እናንተም ተከታተሉ። እንግዲህ ሎሊት ይገባታል የምትሉ የሎሊትን ተግባር የሎሊትን ስራ የምትጠሉ ማለት አንድ ሰው መልካምም ሰራ መጥፎም ሰራ ያው ለባለቤቱ ነውና የሎሊት ድርጊት ደግሞ ከዚህም በላይ በርግጥም ይገባዋል። ግን ጽዮንም አንድ ጀመርኩ እንጂ ገና አልጨረስኩም፣ ከዚህ በላይ ይገባሻል እያለች ትገኛለች። ወይዘሮ ሎሊት እንግዲህ ያው አታስታውስም፣ ማስታወሷንም አታውቅምና ሙሉ ቤተሰቡን ማስታወሷን በርግጥ አያውቅም። ከኤፉ ለኤፉ ብቻ ነው የነገረቻት እና እዚህ እየተበቀለች ነው ያለችው ማለት ነው። የሷን በቀል እየተበቀለች እያሳደደቻት እንድጥለዋ እየተከተለቻት፣ በርግጥም ሎሊት ከዚህም በላይ ይገባታል። ሎሊት ከዚህ በላይ ነው ለሷ የሚገባት ማለት ነው። ምክንያቱም ተግባሯ እንደ ድርጊቷ ከዚህ በላይ ይገባታል። አንድ ሰው መልካም የሚስራ መጥፎ ያው በሰራው ስራ ማወራረዱ አይቀርምና ሎሊትም ያን ነው እያረገች ያለችው አሁን ላይ ማለት ነውና ቤዛ አሁን ላይ የሚገርም ነገር በሚገርም ሁኔታ ተቀይራለች። እንደውም ጽዮን ቢገርም ከመገረሟ የተነሳ እኔ አሁን አንቺ ውስጥ ኤፉ ያለች እየመሰለኝ ነው ብላ እንደውም ማስታወሷን የሚያስነቃ ድርጊት ደርሳ ነበር። ግን በመሀል የሆነ አስቀየሰች እንጂ ማለት ነው። እና እንግዲህ ውሃም ጡልኝ ምናምን እያለ ቤተሰቡ እየተጨናነቀ መሬት ላይ
እየተንከባለለች ግን ፈገግ ትል ነበር ማለት ነውና ቤዝ ደግሞ አሁንም እስቲ ድራማሽን እንኳን በፍጹም አላምንሽም አሁን ድራማሽን ጀመርሽ ምግቡ ምናምን ልትይ ነው እያለች ብጮህባትም እሷ ግን አሞኛል አልቻልኩም በጣም እየባሰብኝ ነው ክፍሌ ወሰዱኝ እያለች ነበር ግን እዛም አላደረሳትምና አቶ ሸርታታው እየሮጠች እንደ ቤት በመመላለስ ትገኛለች ማለት ነውና እናንተ ብሎ ወኔ እስቲሊያት በጣም አሟታል ብሎ እናቱ ተከትሎ ሲሄድ በዚህ ይሄ ተግባር ያንቺ እንደሆነ አቃለ ይሄ ድርጊት ያንቺ እንደሆነ አቃለ ምን ብታረግሽ ነው እንዴ የምታረጊያ ስለዚህ ታይ እንደዚህ ጥሩ አይደለም ቢያንስ እኛ የተሻለ ሰው መሆን አለብን ብላ ቤዝ እንደውም የባሰ መካሪ ሆናለች ማለት ነው በሚገርም ሁኔታ መለወጧን ከመለወጥም በላይ ደግሞ መካሪ ሆናለች እኔ ማንንም ሰው ምንም አይነት ክፉ ቢሆንም እኔ ለዛ ሰው ክፉ መሆን አልፈልግም ከዚህ በኋላ እኔ ለኔ ያለሁት ራሴ ነኝ ስለዚህ ምንም አይነት ክፋት ቢሰራብኝም እኔ ግን ክፉ መሆን አልፈልግም ብላለች ማለት ነው እና ቤዝን ዲሞክራት ብትፈልግም ቤዝ ጽንት መክራት ብትፈልግም ጽጌም ብላ ከማፌስ ውጭ ሌላ ማድረግ አልቻለችም ማለት ነው እኔ አሁን ላይ ቤዝ አንቺ ውስጥ ኤፍ ያለች እየመሰለኝ ነው ስትላት አባቷ ከመሞቱ በፊት የነበሩ አንዳንድ ተግባራቶችን ተናገረች ማለት ነው ታስታውሻለሽ ወንድሜ እንደደፈረሽ ለማስመሰል ያደረግነው ድርጊት ምናምን ብላ እንትን ስትላት እንደዚህ አስታውሽ እንደ ስትላት አስታውስኩም ድንገት እንትን ብሎኝ ነው ምናምን ብላ ሐሳቧን አስቀየረች ማለት ነው እና ያንን ሁሉ ተግባር እኛ እየጠላናት እሷ ስንት ነገሮችን እያደረግንባት እሷ ግን አትርቀንም ነበር አጠላንም ነበር እና እሷን እየመሰልሽ ነው ብላት እሷም ደግሞ እንዳስታወሰች ስትነቃባት እንዴ አራንድ ሰዓት ለማባትሽ ሞቷል እንዴ አባትሽ ማን ገደለው ምናምን ብላ ሐሳቧን አስቀየረች ማለት ነውና ስቀባጥር ጉድ ሆኜ ነበር እያለች እናም ከዛም በኋላ እንግዲህ እዚህ የታችኛው ሽንት ቤት ቆልፋ ፎቁም ደግሞ ያለውን ከውስጡና ቆልፋ ሰው አለው ስትላት ወጣታች ስምጣ ደግሞ ታችኛው የተቆለፈ ነበርና ከዛ ምርጫ ስላልነበራት የውጭ የሰራተኛ ምናምን ይሄ ሽንት ቤት የለም ያኛው ማለቴ ለሴፍቲ ያልተመቸው ማለት ነው ወደዛ እንድትሄድ ተደርጋታለች እና ከዛም ተሯጣ ይዜ እንደው አንቺ እኮ ከዚህ የሚባስ ሌላ ምን ታመጭብን ይሆን እያለች ቤዝም ይሁድም በወዶ አድርጋ ተቀምጣለች ቤዛ አሁን ላይ የፍች ፕሮሰስ ጀምራለችና ግን ይሄን ፍች ጠይቀው ናቱ ጥለኝ ሄዱን ጥለኝ ከሄዱ ደግሞ ይሄ ቤት ባዶ ነው ምን ይሆን እምን ነገር ነው የሚያሳስባት እንጂ አሁን ላይ ስለ ተንኮል መስራት በፍጹም እያሰበች አይደለም በሚገርም ሁኔታ ተቀይራለችና ይሄንን ላለማድረግ ደግሞ እነሱን ላለማስቀየም የሆነ ፊት ቢያዩ ይሄዳሉ የሚለው ስጋት ስላላት ለምታረጋቸው ነገሮች ተጠንቀቃና አሁን ላይ በሚገርም ሎሊትም እንኳን ምንም ጥሩ ሰው እንኳን ባትሆን እንዲስትሆን ማየት ያው በጣም አዝናለች ማለት ነው ግን ደግሞ ጽን ማሸነፍ አይቻልም እና ምንድነው ኤፉ በፍጥነት መገናኘት አለብን ብላ ተቀጣጥረው ኤፉ ጋር ተገናኝተው ነበርና ጽና ኤፉ አንዳንድ ያስፈራትን ነገር ምክንያቱም ናታን ከቢንያምና ከናት ያፌት ከቢንያምና ከናት ውጭ ማንንም ሰው እንዲል ያረጋኝ አይችልም ደግሞ የእጃቸውን አስከፍላቸዋለሁ አሁንም ቢሆን በእነሱ ተልካሻ ነቆር ማረግ እጅ እንዳልሰጠውና እንደማልወርቅ ሰፈሩ ድረስ ይጃዝ አሳየዋለሁ ማንንም ሰው ሊከተለኝ አይገባም ብቻዬን ነው የሚሄደው ብሎ ብቻውን ሄዶ ነበርና እዛም ከደረሱ በኋላ እንግዲህ ናቱ ጋር እንዴት ነው አዲስ ጋር እንዴት ይዞሃል እንዴት ነው ህይወት ምናምን ሲለው አይ እኔ በጣም ደህና ነኝ ማን ነው ደስ ይላል ትዳር እና አንተ ተናደድክ ምናምን ሲለው እኔ አልናደድም ከዚህ በኋላ በኤፉ ቆርጫለሁ ተስፋ ቆርጫለሁ ብሎት ከዛም ይሄው አንተም ጫረ ብታረገኝ ልጅ እንደማልሰጥና እኔ ያፌት እንደው ግላሳየን የመጣው ሲለኝ እሱ እንዳላረገው እሱ እንዳልወጋው አጥብቆ ነግሮት ግን ቁስሉን አይቶለት ከዛም ያጓደኝ ያቢኒ ነው የሚሆነው የእጃችሁን ትከፍላላችሁ ሲለኝ አንዴ ሳላረኩም ሞተን አልፈልግም እንደዚህ እንድትሆን አይደለም የምፈልገው እንደው ያይ ሀይል ባይን ወሰርክብኝ ሁሉ መቀበል ነው የምፈልገው ብሎት
ናቱ ልመለስ ቁስሉን አይቶ በልስ ላድርስህ የምትፈልግበት ቦታ ሲለው እኔ ያፌት ነኝ ቢልም ግን ቁስሉ ስላልቻለው ፊቱ እዛው ሊወድቅ ሲል ገድፍ አድርጎ መኪና ውስጥ አስገብቶ ወደ ላድርስህ ቢለው ከዛ ብቻ ከዚህ ሰፈር አስወጣኝ እንጂ ከዛ በኋላ መጥተው ይወስዱኛል ደግሞ ራሴን ብስት እንኳን የሆነ ነገር አደርጋለሁ ብትል መኪና መከታተያ ያለው እናም ደግሞ መኪና ካሜራ አለው ቢለው እኔ ምን ነው ሞኝ መስል ጻልኝ ነው እንደምመስል አሁንም ቢሆን ደውልለትና ካለኝ ከምትለው ሰው ጋር የፈለከው ቦታ ላድርስህ ብሎታል። እናም ከዛም በኋላ እንግዲህ እኔ ምናልባት ራሴን ሳኩ እንደሆነ የሆነ ነገር አደርጋለሁ ብለህ እንዳትሞክር ምናምን ብሎ ያፌት እንግዲህ እናቱ ሸኝቶታል ማለት ነው። አይገርማችሁም? ወንድማማቾች ባንድ አልጋ ወንድማማቾች ባንድ ጋር ማለት ነው። ባንድ አልጋ ልበል እንጂ ግን ምንድነው የወጋው ያፌትን የወጋው ዲያጊና የዲያጊ ጓደኛ አቤላ ባወጡት እንግዲህ እቅድ መሰረት ማስፈራራት ነበር የተባለው። ከማስፈራራት አልፎ እሱ ደግሞ ከዚህ ጋር እንዳትገናኝ ስላለው እሱን ለመበቀል ሲል ብቻ ወግቶታል ማለት ነው እንጂ በእውነት ለዲያጊ አዝኖለት አይደለም። የራሱን በቀል ለመበቀል ሲል ነው የወጋው ማለት ነውና ጫር ቢያረግ ያንተ መጫር ቢለውም እሱ እንዳላረገው አስጠንቅቆታል። እና ይሄንኑ እንግዲህ ያፉላጽ ስትነግራት በፍጹም የኔ ወንድም እንዲህ ሊያረጋ አይችልም በፍጹም ይሄን ሊያረጋ አይችልም እንደዛ በሽከገምሽ አንቺ ራሱ የኔ ወንድም ልታቂው አታቂው ማለት ነው ብላ አራግፋት ጥላት ሄዳለች ማለት ነው። እና ውድና የተወደዳችሁ ውድ ሰዎች ለዛሬ የነበረን ይሄን ምስል ነበር። በቀጣው እስከምንገናኝ ድረስ ቸር ሰንብቱልን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን በቅንነት አትርሱ።